ወይኔ የበላቸው አብርሽ ግን እግር አረዛዘሙ ቢላይ። አሁን ከአንዲቱ ጋር ነው ያለም ቆይተ ደግሞ ከአንዲቱ ጋር አሁን ደግሞ ከሄርሜላ ጋር እንግዲህ እንደዚህ ዝንጥ ብለው መጥተዋል። ከሄርሜላ ጋር ሄርሜላ ግን መቼም ቢሆን አትፋተውም ማለት ነው። እኔ ብቻ ነኝ ከስልክህ የምደውልልህ ማንም ሰው እንዳይደውልልኝ፣ ከልብስህ ላይ ደግሞ ልፕስቲክ ምናምን ነገር እንዳላገኝ እያለች ትዘንጥበታለች ማለት ነው። እኔ ራሴ እደውልለታለሁ። ምን ታስቢያለሽ ማለት ነው? ምን እኔ ብቻ ነው አልሽ እንዲ? በቃ አብርሽ የሁሉ ሰው ከሆነ ሁላችንም እንደውልለታልና እንደዚህ በቅናት አሳብደን በራስሽ እንደዚህ በግራ ማለት ቅንጭላትሽን በታች እግርሽን በላይ አድርገን ነው ምንዘቀዝቅሽ ከፈለግሽ። አንቺ ልጅ ግን መቼ የምትፋችው? ወላሂ ሄርሜላ ግን በእውነት እላቸዋለሁኝ ከምር በጣም አስጠልታኛለች። በጣም ደብራኛለች። እንዴ አሁን በይሆንሽ ትናንትና ከሚስቱ ጋር እንደዚያ ዘንጦ መጥቶ ለሚስቱ ቤት ገዝቶ አሁን እሱ ተለማምጦ ከሚስቱ ጋር እንደመታረቅ አሁን ደግሞ ጧት ከአንዲት ልጅ ጋር እየዘነጠ እየጨፈረ በጎንደረኛ መጣ። አሁን ደግሞ ከሄርሜላ ጋር ስልኩን እየነካካ እኔ ብቻ ነኝ ከአንተ ስልክ ምደውልህ ማንም እንዳይደውልልህ እያለች ያው ታስገድደዋለች። አብርሽ ግን ለምን ነው ሄርሜላን የሚፈራት? እኔ ሄርሜላን የሚፈራበትን ለምንድን እሷን ሊተዋት ብዙ ጊዜ ይጨንቀዋልኝ። አሁን ከእሷ ጋር ይለያይና ከዚያ በኋላ ከትንሽ ጊዜ በኋላ መልሶ ደግሞ ይጨንቀውና ወይም ይፈራና ሄዶ መልሶ ያገኛታል። እንዲህ ይህን ያህል አንተ ለሚስትህ ሳትፈራት አሁን በዚህ ሳምንት አሁን ሚስትህ አዲስ አበባ ገብታለች። ከእሷ ጎን መቀመጥ ከእሷ ጋር እንዲህ በቃ ሩታ አንዲት ሴት ከወለደች በኋላ ስታረግዝ ምናምን ነገር በቃ ወንዶች እንደዚህ ናቸው እንዴ? ኧረ ወደዛ ወላሂ አታስጠሉኝ ወንዶች ማለት ነው እንዴ። አንድ ሰው እንዲሁም ሲወልድ ሚስቱ ስታረግዝ በቃ ሰከን ብሎ ለሚስቱ እንክብካቤ አሁን ትልቅ ሰው ሆኛለሁ፣ አሁን መብሰል አለብኝ፣ አሁን አባት ነኝ እያሉ ለቤታቸው ፉድ ነው እንጂ ይሄማ በቃ እንዴ እንደ አንዳንዶቹ ወንድ ማለት ነው ቤተሰብ ሚስታቸው ስታረግዝ ወይም ስትወልድ ውጭ ሌላ ሴት ደግሞ ያምራቸዋል የሚባለው ለካም እውነት ነው። እናግርህን አሳጥርና ከሚስት ጋር ተቀመጥ። እሷ ሄርሜላ መቼ ምንም አትሆንህ። ሚቼ ሜዳ አህያነ ስትባል አሰማም እንዴ? ትናንትና እኛ አስደስተን ራብርሽ ጎበዝ እናንተ ከሚስት ጋር መቀመጥ ነበረብህ እንጂ ከሄርሜላ ጋር እና እንግዲህ አሁንም በቲክቶክ መተዋልኝ። እኛ ከአሁን በኋላ እኔ ማነው ስሟ ከሄርሜላ ጋር እኔ ወላ የሚገናኝ አልመሰለኝም ነበረ። ያም ሆነ እንግዲህ ተገናኝተዋልኝ። ከስልክህ ማንም እንዳይደውልብህ እየተባለ እንግዲህ ጥንቃቄ እየሰጠችው ነው። ወይኔ ጉዴ! እውነትም አሁንማ ውሸትም አይደለም። እነዚህ ልጆችማ እውነትም ብር ተልኮላታል ሄርሜላ ማለት ነው። አብረሽ ብር ባይላክለትም ሄርሜላ ጋር አሁን ግን እርግጠኛ ነኝና ብር እንደሚልኩ ትክክለኛ ነኝ። ለምን እነዚህ ልጆች ሁለቶች የማይፋቱበት ሁለቶች የማይለያዩበት መንገድ ስለገባኝ ማለት ነው። ያን ማለት አንድ ሰው ብር ከበላ በቃ የተለያዩ ቪዲዮኖችን አውቀው ለሰው ለማስመሰል ይዘው ይመጣሉ። እና ሩታዬ ብቻ የወደና ትሆን ሩታዬ ይዞሽ እኛ ያለንልሽ ባልና አቅም ያው እናይልሻለን። ብዙ ሰው ያው ጥንድ ሆኖ ምናምን ሲመጡ ደስ ይል ነበር። ግን ካልሆነም ደግሞ እኛ ያንቺን ቪዲዮ እኔ ራሴ እስካለው ድረስ አይልሻለሁ፣ ከፍቻ ተውልሻለሁኝ። አብረሽ በቃ ተይው ይሄድ ብቻ አንቺ ልጅሽን አሳድጊ እና እኔ ከአሁን በኋላ ልሳደም በቃ አብረሽ ምንም አይሰማም። ሄርሜላን ሊተዋት ስለማይችል እኛ ይመለሳል ካለበት ሞድ ምናምን ነገር እያልን ነበር። ከሚስቱ ጋር ሲመጣ ነበር እኛ በጣም ደስ የሚለን። የመሆነ ዛሬ ከሄርሜላ ጋር እንዴ ሁለት ሚስት ልታስተዳድር ነው እንዴ አንተ? ዛሬ ከሄርሜላ ጋር ነገ ደግሞ ከሩታ ጋር። ኧረ እባክህ ልጅ ሲናፍቅህ ከኛ ሆድ እየገባህ እየተንቦጫቦች የመንግስት ነው የግል እያልህ እያሳክ በቃ እኛ እንድንወድህ የፈለገውን የሆነ ስጦታ ትሰጣለህ ወይ አብርሽዬ ጎበዝ ነው ምናምን ነገር እንልሃለን። ከዛ በኋላ መልሰ ደግሞ እኛን በቃ የሆነ ቀን ታስተኛናለህ። ከዛ በኋላ ደግሞ እኛን ለማንጫጫት ከእንቅልፋችን ደግሞ ትቀሰቅስና ታንጫጫናለህ። ለማንኛውም ያው ፈታ ዘና በሉ። አብርሽና ሄርሜላ እንግዲህ በቲክቶክ መተዋልኝ። ከስልኩ ላይ ማንም እንዳይደውልበት ተብላችኋልኝና ማንም ሰው እንዳይደውል ማለት ነው። በቃ ሄርሜላ እንግዲህ ጥንቃቄ ሰጥታለች። ቤተሰቦች ወይኔ በላቸው ያንተስ ከፋ፣ ከእውነት ያንተስ ከፋ ማለት ነው። እኔ እኮ በቃ እግርህ በጣም ረጅም ነው። አሁን ከዚህ